Welcome to my YouTube channel. ናትናኤል እባላለሁ። I'm a forex trader. በዚህ YouTube channel ላይ ስለ forex trading የምንማማርበት ይሆናል። Specifically ስለ ICC እና ነገሮችን እናወራለን እንማማርበታለን ማለት ነው። So this is going to be day 1 of teaching you how to trade ICC. So yeah, stay tuned. ከዚህ በኋላ day 2, day 3 ያለን ሙሉ ስለ ICC ኮርስ እንማማርበታለን። Since this is the day 1 የምናየው በመጀመሪያ ቤሲክ ነገሮችን ነው። ICC ምንድነው? ቅድም እንደነገርኳችሁ ICC የሚጠቀመው ፒውር ማርኬት ስትራክቸር ነውና ስለ ማርኬት ስትራክቸር አንዳንድ ነገር እላችሁና day 1ን በዚህ እናበቃለን ማለት ነው። So like, share, subscribe በማድረግ ቪዲዮ መጀመር ትችላላችሁ ማለት ነው። So ቀደም እንደነገርኳችሁ በዛሬ ቪዲዮ ላይ የምናየው ስለ ቤሲክ ወረዘን ICC እና ምንድነው የሚጠቀመው በICC ስትራቴጂ ውስጥ ምን ነገሮች ይካተታሉ የሚለውን ነገር እናይና መጀመሪያ ምንድነው ICC ስለምን እንጠቀማለን የሚለውን ነገር ላብራራላችሁ። ICC ማለት ኢንዲኬሽን፣ ኮሬክሽን፣ ኮንቲኒዩዌሽን ማለት ነው። እያንዳንዱ ማርኬት ስትራክቸር ማለት ነው። ኢንዲኬሽን ማለት ሃይ፣ ኮሬክሽን ማለት ሃየር ሎው and then continuation ማለት higher ማለት ነው በቡሊሽ ትሬንድ ላይ። በቤሪሽ ትሬንድ ላይ ደግሞ ኢንዲኬሽን ማለት low and then correction ማለት lower high and then correction continuation ማለት ደግሞ lower low ማለት ነው። ይሄንን ይመስላል። ምንም ሌላ አዲስ ነገር አይደለም። የሆነ ኮምፕሊኬትድ ነገር አይደለም። ICC just pure market structure ነው የሚጠቀመው። and then reaction level ይኖራል። day 3 ላይ ምናምን ነገር እናየዋለን። ስለሱም በደንብ እንገብበታለን። በዚህ just day 1 ስለሆነ ቤሲክ ነገሮችን ከቨር አድርገን እንጨርሳለን ማለት ነው። ብዙዎቻችሁ ስለ ማርኬት ስትራክቸር ታውቃላችሁ ብዬ ተስፋ አደርጋለሁ። እንደ ቅድም ኤክስፕሌን እንዳደረኩላችሁ ICC የሚጠቀመው ማርኬት ስትራክቸር ነው እና ስለ ማርኬት ስትራክቸር አንዳንድ ነገር ልበላችሁ። ማርኬት ስትራክቸር ምን ማለት ነው? ቤሲክሊ ማርኬት ስትራክቸር ማለት የማርኬቱ እንቅስቃሴ ማለት ነው። ማርኬት ስትራክቸር በዳይሬክሽን አንጻር በሁለት ይከፈላል፣ አፕ ትሬንድ እና ዳውን ትሬንድ በመባል። በሙቭመንቱ አንጻር ደግሞ በእንቅስቃሴ አንጻር ደግሞ በሶስት ይከፈላል። ይህ ማለትም ሜጀር፣ ማይነር እና ሬንጂንግ። ሜጀር፣ ማይነር እና ሬንጂንግ፣ እነዚህ ለመረዳት ስለ ታይም ፍሬም ማውራት ይኖርብናል። ግን መጀመሪያ ስለ ትሬንድ ልንገራችሁ። ማርኬት ስትራክቸር ውስጥ ትሬንድ አለ ብያቸዋለሁ። በዳይሬክሽን አንጻር በሁለት ይከፈላል፣ አፕ ትሬንድ እና ዳውን ትሬንድ። እነዚህ ትሬንዶች ናቸው። እነዚህን ትሬንዶች እንዴት ነው የምናውቃቸው? ምንድናቸው የሚለውን እንያ። አፕ ትሬንድ ማለት ፕራይሱ ሲወደድ ወይም ደግሞ ወደ ላይ ሲወጣ ዩዥዋሊ ቡሊሽ ተብሎ ይታወቃል። ቡሊሽ ማርኬት የሚባለው ወይም ደግሞ ፕራይሱ ሲወደድ ወደ ላይ ሲወጣ አፕ ትሬንድ ብለን እንጠራዋለን። በሌላ በኩል ደግሞ ማርኬቱ ወደ ታች ሲወርድ ሲረክስ ዳውን ትሬንድ ወይም ደግሞ ቤሪሽ በመባል ይታወቃል። ይሄ ቤሲክ ነው፣ ኦልሬዲ ነው። ካላወቃችሁትም ጀስት ሊጠቅማችሁም ይችላል። ቤሲክሊ ይህንን ከተረዳችሁት እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር እንያ። በመጀመሪያ ይህን ከማየታችን በፊት ግን ቅድም ብያቸዋለሁ፣ የማርኬት ስትራክቸር ማለት የማርኬቱ እንቅስቃሴ ሙቭመንት ነው ብያቸዋለሁ። ማርኬቱ ሲንቀሳቀስ ምንጊዜም ከሎ ወደ ሃይ፣ ከሃይ ወደ ሎ ነው የሚንቀሳቀሰው። ሌላ ነገር የለውም። ማለትም ከታች ወደ ላይ፣ ከላይ ወደ ታች ነው። እነዚህ እንቅስቃሴዎች ደግሞ የተለያዩ ኢንፎርሜሽኖችን ይነግሩናል አይደለ? ከነዛ ኢንፎርሜሽን መካከል አንደኛው ትሬንድ ነው። ትሬንድ ደግሞ ምንድነው ብያቸዋለሁ? የፕራይሱ ዳይሬክሽን። እንደዚህ ማርኬቱ ስትራክቸር ሲፈጥር ሲንቀሳቀስ ዳይሬክሽን ይፈጥራል። ወደ ላይ ደግሞ ወይ ወደ ላይ ይሄዳል ወይ ወደ ታች ይወርዳል ማለት ነው። እና ማርኬት ስትራክቸር ደግሞ 3 ሜን ፖይንቶች አሉት ብያቸዋለሁ። ሜጀር፣ ማይነር እና ሬንጂንግ ብለን ማለት ነው። ሬንጂንግ የምንለው ኮንሶሊዴሽንስ ወይም ደግሞ ሳይድዌይስ በሁለቱም ወደ ላይም ወደ ታችን በማሄድበት ጊዜ በመሀል ላይ ደስ ብሎ ሬንጅ በሚያደርግበት ታይም ሬንጂንግ እንለዋለን ማለት ነው። ሜጀር እና ማይነርን ለመለየት ደግሞ ግዴታ ስለ ታይም ፍሬም ማወቅ አለብን ብያቸዋለሁ። ወደዛ ከመግባቴ በፊት ግን ይህንን ስለ ትሬንድ አንዳንድ ነገር ልበላችሁ። ቅድም እንዳልኳችሁ ማርኬቱ ሲንቀሳቀስ ከላይ ወደ ታች ወይም ደግሞ ከታች ወደ ላይ ነው የሚንቀሳቀሰው ብያቸዋለሁኝ። በእንደዛ ሲንቀሳቀስ ትሬንድን ይፈጥራል። ትሬንድ ደግሞ ዳይሬክሽን ይሆነናል ማለት ነው። ያንን ዳይሬክሽን ተጠቅመን እኛም ትሬድ እናደርገዋለን ማለት ነው። ወደዛ እንዴት ምናምን የሚለውን ደግሞ ICC ስትራቴጂ ላይ ኤክስፕሌን አደርግላችኋለሁ ማለት ነው። ቅድም እንዳልኳችሁ ከታች ወደ ላይ፣ ከላይ ወደ ታች እንደዚህ ያለ ማርኬት ሙቭ ሲያደርግ ሬንጅ ይኖረዋል በመሀሉ ላይ ማለት ነው። ሃይ ሎው እዚህ ጋር ሎው ይኖራቸዋል። ከዛም በኋላ ሃይ ይኖራቸዋል እዚህ ጋር። ኢን ቢትዊን በዚህ ማርኬት ላይ ዲሳይድ ማድረግ አትችሉም፣ ቤሪሽ ነው ቡሊሽ ነው ብላችሁ። ጀስት የስ ዩ ኒድ ሞር ኢንፎርሜሽን። ማርኬቱ ተጨማሪ ኢንፎርሜሽን እንዲሰጣችሁ ትጠብቃላችሁ። ትሬንዱ አፕ ትሬንድ ነው ብለን ኮንፈርም ለማድረግ ሁለት ነገር ያስፈልገናል።
አንደኛው ሃየር ሎው፣ ሁለተኛው ሃየር ሃይ። ሎወር ሃይ ማለት ቀድሞ ከነበረበት ሎው ከፍ ብሎ ሲዘጋ ማለት ነው። ኦኬ ሶ ማለት አንሶ ሲዘጋ ሎወር ሃይ፣ ቀድሞ ከነበረበት ሎ አነስ ብሎ ሲዘጋ ልክ እንደዚህ ሎወር ሃይ እንለዋለን ማለት ነው። ሶ ፕሪቪየስ ከነበረበት ሎ አነስ ብሎ ዘጋለን ማለት ነው። ያ ሎወር ሃያችን ነው። ሶ አንዱን ክራይቴሪያ አሟላለን ማለት ነው አፕ ትሬንድ ለመባል። ሁለተኛው ክራይቴሪያ የሚሆነው ደግሞ ሃየር ሃይ ነው። ቀድሞ ፕሪቪየስ ከነበረበት ሃይ ደግሞ አዲስ ሃይ ብሬክ አድርጎ ያንን ፕሪቪየስ ሃይ አዲስ ሃይ እንዲሰጠን ነው። ሶ as you can see here ፕሪቪየስ የነበረን ሃይ ይሄ ነው right? ፕራይስ ምንድን ያደረገልን ብሬክ አድርጎ እዚህ ጋር ይዘጋልን ማለት ነው። let me take this one. as you can see ፕሪቪየስ ከነበረበት ሃይ ከዚህኛው ሃይ ብሬክ አድርጎ እዚህ ጋር ይዘጋልን ማለት ነው። so this will be higher high ማለት ነው። so ይሄ ፕሮሰስ ሲደጋገም ብሬክ እያደረገና ሃዮቹ እያነሱ ሲሄዱ ነው ሎዎቹ ያነሱ ሲሄዱና ሃዮቹ ደግሞ ብሬክ እየተደረጉ ከፍ እያሉ ሲሄዱ አፕ ትሬንድ እንለዋለን ማለት ነው። በዳውን ትሬንድ ላይ ደግሞ ሎዎቹ instead of the highs አሁን ሎዎቹ ናቸው ብሬክ እየተደረጉ የሚሄዱት። ኦኬ now here let me show you እዚህ ጋር you have your high ከዛም በኋላ you have a lower high። ቀድሞ ከነበረበት ሃይ ዝቅ ብሎ ነው የሚዘጋልን ሃዮቹ ማለት ነው። ናው አፕ ትሬንድ ላይ ያየነው ሃይ ነው ብሬክ እየተደረገ አዲስ ሃይ ክሬት እያደረገ ሃዮቹ ከፍ እያሉ የሚሄዱት ማለት ነው። በዳውን ትሬንድ ጊዜ ግን ሃዮቹ ዝቅ እያሉ ነው የሚሄዱት ማለት ነው። እንደን ሎዎቹ እየተደረጉ ይሄዳሉ። እንደዛ ሃዮቹ ዝቅ እያሉ ሲሄዱ ብሬክ እየተደረጉ ይሄዳሉ ማለት ነው። as you can see here ማለት ነው። ኦኬ ሶ በዚህ መልክ አይደንቲፋይ ማድረግ እንችላለን ትሬንዳችንን ማለት ነው። ታይም ፍሬም ምንድነው፣ እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር እንያደም። ሶ ታይም ፍሬም ማለት የማርኬቱ ወቅት ወይም ደግሞ ጊዜ የምንለው ነው። ታይም ፍሬም ማለት ባጭሩ። ሶ ታይም ፍሬም በሶስት ይከፈላል። ሃየር ታይም ፍሬም፣ ሚድል ታይም ፍሬም እና ሎወር ታይም ፍሬም ተብሎ ማለት ነው። ሃየር ታይም ፍሬምን የምንጠቀመው ጀስት ትሬንዱ ምንድነው ወዴት ነው እየሄደ ያለው የሚለውን ነገር አይደንቲፋይ ለማድረግ ሃየር ታይም ፍሬምን እንጠቀማለን። ሚድል ታይም ፍሬምን የምንጠቀመው ደግሞ ትሬንዱን ኮንፈርም ለማድረግ። ኦኬ ሃየር ታይም ፍሬም ላይ ወደ ላይ እየሄደ ከሆነ ኦኬ ሶ በምንድን ነው የምናረጋግጠው? ሚድል ታይም ፍሬም ላይ ሄደን ማለት ነው። እንዴት ምናምን የሚለውን ዴይ ዋን ሲንስ ዊ አር ኢን ዴይ ዋን ይሄንን አናየውም። ሞር አድቫንስድ እየሆንን ስንሄድ ስለ ታይም ፍሬም አጠቃቀም ኤቭሪቲንግ በቻርት ላይ እያየን እንሄዳለን ማለት ነው። ሶ ሎወር ታይም ፍሬም ደግሞ ዩዥዋሊ ለኢንትሪስ ነው የምንጠቀመው ከ30 ሚኒትስ 50 ሚኒትስ 5 እና 1 ሚኒት እነዚህ ዩዥዋሊ ለኢንትሪ ናቸው ማለት ነው። ሶ ሃየር ታይም ፍሬም ላይ ቅድም እንዳልኳችሁ ሜጀር ስትራክቸሮች ይኖራሉ። እነዚህ ሃየር ሃይ ሃየር ሎው የምታያቸው ሃየር ታይም ፍሬም ላይ ሰስ ዊክሊ እና ዴይሊ ላይ የምታያቸው እንዳለ ሜጀር ሙቭመንት ናቸው። ማይነር ሙቭመንት የምንላቸው ደግሞ በዛ ስትራክቸር ውስጥ እንግዲህ ቅድም ነግሬያቸዋለሁ። ማርኬቱ ወደ ላይ ወደ ታች፣ ከታች ወደ ላይ ወይም ደግሞ ከላይ ወደ ታች ነው ሙቭ የሚያደርገው ብያቸዋለሁ። ሶ ዴይሊ ላይ ከታች ወደ ላይ ሄደ እንበል እና በዛ ሬንጅ ውስጥ ታይም ፍሬም ስዊች ስታደርጉ ወይ ደግሞ ወደ ሎወር ታይም ፍሬም ስትሄዱ ማይነር ስትራክቸሮች ቢልድ አፕ ያደረገበት ማለት ነው። ኦኬ ሶ ሎው and then lower high lower low lower high lower low ያለ በዛ ሬንጅ ውስጥ ማለት ነው። እነዛ ናቸው ማይነር ስትራክቸሮች የሚባሉት ማለት ነው።